በፊታችሁ ላይ ከብጉር ከፀሐይ ንክኪ ወይም ደግሞ ከሆርሞን መዛባት የተነሳ የሚቀሩ ጥቁር ነጠብጣቦችን ወይም ሃይፐር ፒግመንቴሽን አሰልችቷችኋል? ውድ የሆኑ የፊት ክሬሞችን እስገዝታችሁ የተለያዩ ኬሚካሎችን ተቀብታችሁ ውጤት በማጣት ተስፋ ቆርጣችኋል? ይህ ቪዲዮ ለእናንተ ነው። ሰላም ጤና ይስጥልኝ ውድ ቻናሌ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደ ዛሬው ልዩ ቪዲዮአችን በሰላም መጣችሁ። እንግዲህ ዛሬ በትክክለኛ ቦታ ላይ ነው የተገኛችሁት ማለት ነው። ቪዲዮአችን ውስጥ 4 ነጥቦችን አካተናል። ጥቋቁር ነጠብጣብ በቆዳችን ላይ እንዴት እንደሚፈጠሩና የሜላኒን ክምችት ምን እንደሆነ እነግራችኋለሁ። የፓፓያና የእርድ ሳይንሳዊ ጥቅምን፣ የኢንዛይም ህዋሳት እንዴት እንደሚሰሩ እነግራችኋለሁ። ማስኩንም እንዲሁ ደረጃ በደረጃ በማዘጋጀትና የመቀባት ሙሉ ሂደቱን እነግራችኋለሁ ማለት ነው። ቪዲዮውን እስከ መጨረሻ ድረስ ተከታተሉት። መቼ እንደሚጠቅማችሁ ስለማታውቁት ላይክ በማድረግ ለወዳጅ ዘመዶቻችሁ ሼር አድርጉት ማለት ነው። አዲስ የሆናችሁ ሰዎች ደግሞ ቪዲዮውን ከመጀመራችሁ በፊት ቪዲዮውን ሰብስክራይብ፣ የደውል ምልክቷን በመጫን ሰብስክራይብ ማድረግ እንዳትረሱ፣ ወይም ደግሞ ሰብስክራይብ በማድረግ ጀምሩ ማለት ነው። ጥቋቁር ነጠብጣቦች እንዴት ይፈጠራሉ ከሚለው ነገር ስንነሳ ወደ መፍትሄው ከመሄዳችን በፊት ችግሩ እንዴት እንደሚፈጠር መረዳት ግማሽ መፍትሄው ስለሆነ እሱን ነግራችኋለሁ ማለት ነው። በቆዳችን ላይ ጥቋቁር ነጠብጣቦች ለምን ይወጣሉ ስንል ቆዳችን ቀለም እንዲኖረው የሚያደርገው የሜላኒን የተባለ ንጥረ ነገር ነውና ይህ ንጥረ ነገር ነው በተፈጥሮ ቆዳችንን ከፀሐይ ጨረር የመጠበቅ ስራ የሚያከናውነው ማለት ነው። ያከናውንልናል ማለት ነው ይሄ ሜላኒን ፕሮዳክሽን። ስለዚህ አንደኛ የፀሐይ ጨረር ወይም ዩቪ ሬይ የምንለው ለረጅም ሰዓት ያለ ፀሐይ መከላከያ ወይም ደግሞ ሰንስክሪን ለፀሐይ ስንጋለጥ ቆዳችን ራሱን ለመከላከል ሲል ከፍተኛ መጠን ያለው ሜላኒን ያመርታል ማለት ነው። ይህ ሜላኒን በአንድ ቦታ ላይ ብቻ ሲከማች ጥቁር ነጠብጣብ ይሆናል ማለት ነው። ሁለተኛው እንዴት እንደሚፈጠር ስነግራችሁ የብጉር ጠጠሮች እና ቁስለቶች ናቸው። ይሄ ፖስት ኢንፍላማቶሪ ሃይፐር ፒግመንቴሽን የምንለው ማለት ነው። ብጉሩ ሲወጣብን ስንነካካው ወይም ደግሞ ሲድን በቆዳ ላይ የነበረው እብጠት ሜላኒን በብዛት እንዲመረት ያደርገዋል ማለት ነው። ስለዚህ በዚህ ምክንያት ጥቋቁር ነጠብጣቦች ይፈጠራሉ ማለት ነው። ሶስተኛውና ሌላኛው ነገር ምንድን ነው? የኬሚካል ምርቶች ጉዳት ነው። ያው በውስጣቸው ብሊች ወይም ደግሞ ሃይድሮኪኖን ያላቸው ክሬሞችን መጀመሪያ ላይ ቆዳን ቢያጠሩ በጊዜ ሂደት የቆዳችንን የተፈጥሮ ሽፋን ወይም ደግሞ ስኪን ባሪየር በመጣስ የባሰ ጥቁረትና ወይ ደግሞ ቱማች መቅላትን ያመጣሉ ማለት ነው። ስለዚህ እኛ የምንፈልገው ቆዳችንን የሚጎዳ ኬሚካል ሳይሆን የሜላኒን ክምችቱን ሰብሮ በሰላማዊ መንገድ የሚያጠፋ ተፈጥሯዊ መንገድ ነው ማለት ነው። ስለዚህ ለዛ ነው ዛሬ ይዤላችሁ የመጣሁት ውህድ እጅግ በጣም ለዚህ ነገር ጥሩ መፍትሄ የሚባል ነው ማለት ነው። የፓፓያንና የእርድን ሳይንሳዊ ሚስጥር ነው የምነግራችሁ ማለት ነው። ፓፓያ እና የእርድ ሳይንሳዊ ሚስጥር ማለት ነው። እንግዲህ ፓፓያ ብዙ ጊዜ ቪዲዮ ሰርቼላችኋለሁ። በተለይ ደግሞ ፍሬው እንዴት ለፓራሳይቶች ለትላትሎች እንደሚጠቅም ከዚህ በፊት ነግሬያችኋለሁ። ሌላው ደግሞ አስደናቂው ጥቅሙ ምንድን ነው? ፓፔን የተባለ ኢንዛይም አለው እና ያ ኢንዛይም ወይም ደግሞ ያ ተፈጥሯዊ ኢንዛይም በቆዳችን ላይ ያሉትን የሞቱ ሴሎችን ዴድ ስኪን የምንላቸው በቀስታ የመላጥና የማጽዳት ኤክስፎሊት የማድረግ ስራ የሚሰራልን ፓፔን የተባለው ኢንዛይም። ስለዚህ ለዚህ ነው ፓፓያን የመረጥ ነው ማለት ነው። የሞቱቱ ሴሎች ሲወገዱ ደግሞ ከስር ያለው አዲሱ ብሩህና የተፈጥሮ ውበት ያለው ቆዳ ወደ ላይ ይወጣል ማለት ነው። በተጨማሪም ፓፓያ በቫይታሚን ኤ እና ሲ የበለጸገ በመሆኑ የቆዳችንን ሴሎች እያደሰ ወይም ደግሞ በማደስ ያድሳል ማለት ነው። ስለዚህ ፓፓያን እንደ መጀመሪያ ምርጫ ይዘነዋል ማለት ነው። ሁለተኛ እርድ ነው። ሁላችንም እናውቀዋለን እርድ እንዴት እንደሚያደርግና ቱሜሪክ የምንለው ማለት ነው። የእርድ ታምር ብዙ ነው። ኩርኩሚን የተባለ በእርድ ውስጥ የሚገኘው ንጥረ ነገር ኃይለኛ አንቲ ኦክሲደንት እና እብጠትን የሚከላከል ነው። አንቲ ኢንፍላማቶሪ ነው ማለት ነው። ይህ ንጥረ ነገር ምንድነው የሚያደርገው? የሜላኒን ምርትን የሚቆጣጠረውን ታይሮሲኔስ የተባለውን ኢንዛይም በማቀዝቀዝና ጥቁር ነጠብጣቦች እንዳይስፋፋ በማድረግ ነው ማለት ነው አስተዋጽኦ የሚያደርገው። ስለዚህ የብጉር መጥቆርን ይከላከላል። የቆዳን ቀለም አንድ አይነት ኢቨን ቶን የማድረግ
ትልቅ ችሎታ ስላለው እነዚህን ሁለት ነገሮች ስንቀላቅላቸው ያለምንም የኬሚካል ጉዳት የቆዳችንን የተፈጥሮ ብርሃን እንመልሳለን ማለት ነው። ወይም ደግሞ ጥቋቁር ነጠብጣቦችን እናጠፋለን ማለት ነው። የሚያስፈልጉን ግብአቶች ምንድናቸው ስንል አንደኛ የበሰለ ፓፓያ ነው። ማስኩን ስናዘጋጅ የበሰለ ፓፓያ 2 የሾርባ ማንኪያ በጥሩ ሁኔታ የተወቀጠ ወይም የተፈጨ ማለት ነው። በጣም ቀላል ነው። ሁለተኛ ንጹህ የእርድ ዱቄት ነው፣ ግማሽ የሻይ ማንኪያ። ከመጠን በላይ ማድረግ ያው ፊት ላይ ቢጫ ቀለም ሊተው ስለሚችል ከመጠን በላይ ማድረግ አያስፈልግም። ግማሽ የሻይ ማንኪያ ማድረግ ነው። ማር ካለን ቤት ውስጥ 1 የሻይ ማንኪያ ማር ማድረግ ይቻላል። ይሄ ምንድነው ደረቅ ያለ ቆዳ ካለን እሱንም ደረቅ ያለ ቆዳ ካለን እርጥበት ለመስጠት ያክል ማለት ነው። ከዛ የሎሚ ጭማቂ፣ ጥቂት የሎሚ ጭማቂ ማድረግ ከ3 እስከ 4 ጠብታዎች ብቻ ማለት ነው። ይሄ ደግሞ ቅባታማና ወፍራም ቆዳ ላላቸው ሰዎች ይመከራል ማለት ነው። ስለዚህ ምን ማድረግ ነው? እነዚህን ማዋሃድ ነው። ምንም እንትን ነገር የለውም፣ አዲስ ነገር የለውም። ማዋሃድ ነው። ሁሉንም አንድ ላይ አድርገን በአንድ ሳህን ወይም በአንድ ንጹህ ነገር ማዋሃድ ነው ማለት ነው። ከዛ በብሩሽ ወይም በእጅ ይቀባል ማለት ነው። ያ ማስክ ፊታችን ላይ እንቀባለን ማለት ነው። አቀባቡና ሂደቱ እንግዲህ በጣም ወሳኝ ስለሆነ በጥንቃቄ መስማት አለባችሁ። የመጀመሪያው ቅድመ ዝግጅቱ ክሊንሲንግ ነው። መጀመሪያ ፊታችሁን በለስላሳ የፊት ሳሙና መታጠብ አለብን። ሞቅ ባለ ውሃ መታጠብ የለብንም። ቆዳዶች እንዲከፈቱና በእርግጥ እንዲከፈቱ ያደርጋል። ግን አንዳንዴ ደግሞ እርጥበትን ወይም ደግሞ የፊታችንን ልስላሴ ሊያጠፋብን ይችላል። ስለዚህ ለብ ባለ ሞቅ ካለው ይልቅ ትንሽ ብቻ ለብ ባለ ውሃ መታጠብ ያስፈልጋል ማለት ነው። ሁለተኛ ማስኩን መቀባት በንጹህ ጣቶቻችን ወይም በብሩሽ በመጠቀም ማስኩን ጥቋቁር ነጠብጣብ ባላቸው ቦታዎች ላይ ወይም ደግሞ ሙሉ ፊታችሁን በኩል መጠን መቀባት ያስፈልጋል። የቆይታ ጊዜ ከምን ነው ስንል ማስኩን ከ15 እስከ 20 ደቂቃ ያክል ፊታችን ላይ መተው ያስፈልጋል፣ በደንብ አብዞርብ እንዲሆን ማለት ነው። ማስኩ ሲደርቅ ትንሽ የመጎተት ስሜት ሊሰማችሁ ይችላል፣ ግን ይሄ የተለመደ ነው። ማንኛውንም ማስክ ስናደርግ እንደምናደርገው ነው። ከዛ መታጠብ ነው። በለስላሳ ለብ ባለ ውሃ ፊታችን በደንብ እያሸን መታጠብ ማለት ነው። ከዛ ሞይስቸራይዘር ካለን መቀባት ማለት ነው። ፊታችንን ካደረቅን በኋላ ዘወትር የምንጠቀመውን ሞይስቸራይዘር መቀባት ማለት ነው። ስለዚህ በጣም ቀላል ሂደት ነው ያለው እና ማድረግ የምንችለው ነገር ነው። ደግሞ ኮሚትመንት ነው የሚፈልገው። ሁሉም ነገር ጊዜ ነው የሚፈልገው። በጊዜ ሂደት ፊታችን ይጠራል። እጅግ በጣም የሚያምር ቆዳ እንዲኖረን ያደርጋል ማለት ነው። እንግዲህ ውድ የቻናል ቤተሰቦች ተፈጥሮ ለቆዳችን የሰጠችን ስጦታ ይህን ይመስላል። ውድና ጎጂ የሆኑ ኬሚካሎችን ከመጠቀም ይልቅ ይህንን ቀላል ርካሽና ውጤታማ ተፈጥሯዊ መንገድ ለ4 ሳምንታት አዘውትረን ብንጠቀም ለውጡን በአይናችሁ ማየት ይቻላል፣ በአይናችን ማየት እንችላለን ማለት ነው። ስለዚህ የዛሬው ቪዲዮ ጠቃሚ ሆኖ ካገኛችሁት ቪዲዮን ላይክ ማድረጋችሁ እንዳትረሱ። ይህን ችግር ለሚያጋጥማቸው ጓደኞቻችሁና ለቤተሰቦቻችሁ ሼር አድርጉላቸው። ማስኩን ሞክራችሁት ያገኛችሁትን ለውጥ ደግሞ ያላችሁንም ጥያቄ ጨምሮ ማለት ነው በኮሜንት ክፍል ላይ ጻፉልኝ። እያንዳንዱን አስተያየት አነባለሁ ማለት ነው። ለቻናሌ አዲስ የሆናችሁ ሰዎች ደግሞ ተጨማሪ የጤናና የውበት መረጃዎች እንዳያመልጣችሁ አሁኑኑ ሰብስክራይብ አድርጉ። በሌላ አሪፍና ጠቃሚ ቪዲዮ እስከምንገናኝ ድረስ ቆዳችሁን ጠብቁ። ሰላም ሁኑ።